በእርግጠኝነት አንድ ምግብ ወይም የሆነ መጠጥ እየወሰዳችሁ ክብደት ለመቀነስ ሞክራችሁ ወደ ነበራችሁበት እየተመለሳችሁ ስልችት ብሏችኋል። አንድ እውነት ልንገራችሁ፣ ክብደት ለመቀነስ የሆነ ምግብ ማቆም ወይም ራስን በምግብ በረሃብ መቅጣት አይደለም። ቁልፉ ሰውነታችን ኃይልን እንዴት ይጠቀማል የሚለውን መረዳት መቻል ነው። በዚህ ቪዲዮ ቀለል ባለ ቋንቋ ክብደታችሁን እንዴት መቀነስ እንደምትችሉ ነግራችኋለሁ። 6 ትክክለኛ ሳይንሳዊ የሆኑ መንገዶችና ልማዶችን በዚህ ቪዲዮ አሳውቃችኋለሁ። 6ቱም ወሳኝ ነጥቦች ስለሆኑ እስከ መጨረሻ ቪዲዮ መከታተላችሁ እንዳትረሱ። እንደዚህ አይነት መረጃም እንዲደርሳችሁ ሰብስክራይብ በተኗን መጫን እንዳይረሳ። የመጀመሪያው አብዛኛው ባለሙያዎች የሚዘሉት ጉዳይ ኃይል ማመጣጠን። ክብደት ለመጨመር የምናስገባው ኃይል ከምናስወጣው ኃይል ይበልጣል። ክብደት ለመቀነስ ደግሞ በተቃራኒው ማለት ነው። ችግሩ ያለው እዚህ ጋር ነው። ሰውነታችን ሁሉንም ነዳጅ ወይም ኃይል በተመሳሳይ መንገድ አይጠቀምበትም። 3 ሰውነታችን እንዴት ኃይል እንደሚጠቀም ልንገራችሁ። የመጀመሪያው በህይወት ለመቆየት ኃይል የሚጠቀምበት መንገድ፣ ሁለተኛው ከቀላል እስከ ከባድ የሚባሉ እንቅስቃሴዎች በምናደርግበት ጊዜ የሚጠቀመው ኃይልና ሶስተኛው የራሳችንን ምግብ በሚፈጭበት ጊዜ ወይም ዳይጀስት በምናደርግበት ጊዜ የምንጠቀመው ኃይል ነው። እውነት ነው። በዳይጀሽን ጊዜ ኃይል እንጠቀማለን። ለምሳሌ ፕሮቲን የራሱን 30% የሚሆን ካሎሪ ይጠቀማል በፍጭት ፕሮሰስ ጊዜ። ለዚህም ነው በፕሮቲን ከፍ ያሉ ምግቦች ሜታቦሊዝምን አክቲቭ የሚያደርጉት። ሁለተኛው ሆዳችንን ለመሙላት ሳይሆን ኃይል ለመስጠት መመገብ። ክብደት ለመቀነስ የምንፈልግ ከሆነ ምግብን አሳንሶ መመገብ ሳይሆን ትክክለኛውን መመገብ ወሳኝ ነው። በፕሮቲንና ፋይበር ምግቦች ምግባችሁን ጀምሩ። ለምሳሌ አሳ፣ እንቁላል፣ ምስር፣ ባቄላ እና አትክልት ቅጠላ ቅጠል ምግቦችን ብትመገቡ 3 ነገሮች ይፈጠራሉ። ፍጭትን ያዘገያሉ፣ ጠግበን እንድንቆይ ያደርጋሉ፣ ኢንሱሊን በአንዴ እንዳይጨምር ያግዛሉ። በተቃራኒው ፕሮሰስ የተደረጉ ምግቦችን ማቆም፣ የነጭ ዱቄት ውጤቶች፣ ለስላሳ መጠጦች እና ፓኬጅ የተደረጉ ስናክ ምግቦችን ሙሉ ለሙሉ ማቆም። እነዚህ ደግሞ በፍጥነት ስኳርን ይጨምራሉ፣ ፋት የምንለው ስብ የሚለው እንዲከማች ያደርጋሉ። 3ኛ ጡንቻን መገንባት። ዘላቂ የሆነ ስብ ማቅለጥ ከፈለጋችሁ ሚስጥሩ ጡንቻ ነው። ጡንቻ እረፍት ላይ ብትሆኑ እንኳን ስብ ማቅለጡን አያቆምም። ስለዚህ የምትሰሩት ኤክሰርሳይዝ ከባድ የሆነ የትንፋሽ ኤክሰርሳይዝ ከመስላት ይልቅ ከበድ ያለ የጡንቻ ኤክሰርሳይዝ በሳምንት ቢያንስ 3 ጊዜ መስራት ያስፈልጋል። 4ኛ እንቅልፍና ጭንቀት። እነዚህ አብዛኞቻችን የምንንቃቸው ምክንያቶች ናቸው። ምርጥ ምግብ ብንመገብ እንኳን ክብደታችንን እንቅልፍ ካልተኛን አንቀንስም። በቀን ውስጥ ከ6 ሰዓት ያነሰ የምንተኛ ከሆነ ግሬሊን የምንለው የረሃብ ሆርሞን በጣም ይጨምራል። ሌፕቲን የምንለው የጥጋብ ሆርሞን በጣም ይቀንሳል። በዚህ ጊዜ ቶሎ ለመርካት ስንል የካርቦሃይድሬትና ስኳራማ የሆኑ ምግቦችን በጣም እንመገባለን። ከዚህ ተጨምሮ ደግሞ ጭንቀት ሲታከልበት ኮርቲሶል የሚባለው ሆርሞን ስብ መልክ ያከማችልናል። ስለዚህ ከ7 እስከ 8 ሰዓት ያላነሰ በቂ እንቅልፍ መተኛት፣ በቀን ውስጥ ከ10 ደቂቃ ያላነሰ ጸሎት ማድረግ ወይም የትንፋሽ ኤክሰርሳይዝ በመስራት የሰውነታችንን ሜታቦሊዝም ማረጋጋት ያስፈልጋል። 5ኛ በሰዓት መመገብ። ሰውነታችን የሚሰራበት የራሱ ሳይክል አለው። ኢንሱሊን በጥሩ ሁኔታ የሚሰራው በቀኑ ውሏችን ነው። ስለዚህ ራታችንን ከመተኛታችን ከ3 ሰዓት በፊት ቀድመን መጨረስ ይኖርብናል። በተደጋጋሚ መቅሰሶችን መውሰድ ማቆም ይኖርብናል። ይሄም ቆሽት እንድታርፍና ሌሊቱን ስብ እንዲቃጠል ያደርጋል። ሰውነታችን የሚመገበውን ብቻ ሳይሆን ማቃጠል ያለበት ስቶር የተደረገውንም ስብ ማቃጠል ይኖርበታል። 6ኛ አስተሳሰብ። ብዙ ሰዎች ውፍረት መቀነስ የማይሳካላቸው ሳይንስ ስለማይሰራ ሳይሆን ፈጣን ውጤት ስለሚጠብቁ ነው። ትክክለኛው ውፍረት ለመቀነስ የባህሪ ለውጥ ማምጣት ያስፈልጋል እንጂ የ10 ቀን ቻሌንጅ አይደለም። ስለዚህ ምግባችንን መከታተል፣ አሁን ያልናቸውን እያንዳንዱን ምክሮች ማስተካከልና ፕሮግረሳችንን ማድነቅ ያስፈልጋል። ውፍረት መጨመር በአንድ ጊዜ አልመጣም። ውፍረት መቀነስም በአንድ ጊዜ አይመጣም። አሁን ክብደት እንዴት መቀነስ እንዳለባችሁ ትክክለኛውን መንገዶች አውቃችኋል። የኃይል እጥረት እንደሚያስፈልግ፣ ምን መመገብ እንዳለባችሁና እንደሌለባችሁ፣ ጡንቻን መገንባት፣ እንቅልፍንና ጭንቀትን ማኔጅ ማድረግ፣ በሰዓቱ መመገብና ጽናት ወሳኝ 6 ትክክለኛ መንገዶች እንደሆኑ አውቃችኋል። ዛሬ አዲስ ነገር ካወቃችሁ ቪዲዮውን ላይክ ማድረግ እንዳትረሱ፣ ለምትወዱትና ክብደት መቀነስ ለሚፈልገው ወዳጆቻችሁ ሼር ማድረግ እንዳትረሱ፣ ቤቱን ሰብስክራይብ ማድረግ እንዳይረሳ።
በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።